ዛሬው ምሽት ጨዋታ ነው የምንገባው። በርካቶች በጉጉት የሚጠብቁት ጨዋታ ነው። ጨዋታ በሁለት አማራጮች በጉጉት ይጠበቃል። አንደኛው የአርሰናል ደጋፊዎች ይህንን ጨዋታ አሸንፈው የነጥብ ልዩነት መልሰው ወደ 6 አድርገው ሮብን ይናፍቃሉ። ሮብ ደግሞ ከወልቭስ ጋር ጨዋታ አላቸው በፕሪሚየር ሊጉ ማለት ነው። ከዛ ከሮቡ በፊት ግን ከዊጋን ጋር የኤፍኤ ካፕ ጨዋታ ያው በእግር ኳስ አገላለጽ ቀለል ያለ ልምምድ አላቸው ከዊጋን ጋር። ሁለተኛው ቡድን ወይም የማይጠቀሙበትን ቡድን ሚካኤል አርቴታ በዊጋኑ ጨዋታ እንደሚጠቀሙ ይጠበቃል። ከዛ ግን ቀጣይ ሮብ ከወልቭስ ጋር አላቸው እና ይህንን ጨዋታ አሸነፈው የዛሬውን የወልቭስን ካሸነፉ አርሰናል 9 ነጥብ ልዩነት አድርጎ ቀጣይ ሳምንት የሚደረጉ ጨዋታዎችን መጠበቅ ይችላል። ምክንያቱም አንድ ተስተካካይ ጨዋታ ቀድሞ ስለሚያከናውኑ የወልቭሱ ጨዋታ መጋቢት ወር ላይ የሚከናውን ጨዋታ ነበር። ነገር ግን አርሰናል መጋቢት ወር ላይ ወይም ደግሞ ካራባኦ ካፕ ፍጻሜ ጨዋታ የሚከናወንበት ቀን አካባቢ የወልቭስ ድልድል በዛ ቀን አካባቢ ስለነበረ ወደ ኋላ መሳብ አስፈላጊ ነው ስለተገኘና ያለው አማራጭ ይሄኛው ቀን ስለሆነ ወደዚህ ስበውታል። ስለዚህ እና አድቫንቴጅ አርሰናል ከተጠቀመ 9 ነጥብ አድርጎ ነው ቀጣዩን ቅዳሜና እሁድ የሚጫወተው ወይም ካሁኑ ቅዳሜና እሁድ ቀጥሎ የሚመጣውን ቅዳሜና እሁድ 9 ነጥብ አድርጎ አስፍቶ መጠበቅ ይችላል። ከዛ በኋላ ማንቸስተር ሲቲ ኒውካስል ነው ሜዳው ላይ የሚያስተናግደው። አርሰናል ደግሞ እሁድ ከቶተንሃም ጋር ይጫወታል። ስለዚህ የቤት ስራውን ከተወጣ አርሰናልና ሲቲ እንኳን ኒውካስልን ቢያሸንፍ የነጥብ ልዩነታቸው 6 ነው የሚሆነው። ከዛ ቶተንሃም ገጥሞ እንደገና ወደ 9 ማስፋት ይችላል። ግን አንድ ተስተካካይ ጨዋታ ቀድሞ አርሰናል ያከናውናል። በዚህ አሁን በምጠቅስላችሁ መንገድ ማለት ነው። በተቃራኒው ዛሬ አርሰናል ሽንፈትን ካስተናገደ የነጥብ ልዩነቱ ወደ 3 ይጠባል። ይሄ ለአሰልጣኝ ፔፕ ጋርዲዮላ ሰርግና ምላሽ ነው። በኋላ ላይ የሲቲና የፉላምን የትናንትናውን ጨዋታ ስናነሳ በደንብ እናነሳዋለን። ጋርዲዮላ የሰጡ አስተያየት፣ ሲሜኖ የሰጡ አስተያየት፣ የሲቲ ቤት በከፍተኛ ሁኔታ በወሬ የተሞላ ይመስላል። ከፍ ያሉ ሀሳቦች እየተሰጡ ነው ያሉት ሁሉም ተጫዋቾች በሚባል ደረጃ ከትናንትናው ድል በኋላ ትኩረታቸው ሁሉ አርሰናል ላይ ሆኗል። ልክ ናቸው በእርግጥ ምክንያቱም ከነሱ በላይ ያለው አርሰናል ነው። ከነሱ በላይ ሰማይ ቢሆን ወይም ከነሱ በላይ ሌላ ቡድን ባይኖር የደረጃ ሰንጠረዡ አናት ላይ ቢሆኑ ስለ ሌላ ክለብ ማውራት አይጠበቅባቸውም። ግን ከሲቲ በላይ ያለው አርሰናል ስለሆነ ማውራታቸው ብዙ የሚያስተች ነገር አይደለም። ግን ሚወሮቹ እየተወሩበት ያለበት መንገድ ምንድናቸው የሚሉት በኋላ ላይ የሲቲን ጨዋታ ስናነሳ የምናነሳ ነው የሚሆነው። ብሬንፎርድና አርሰናል እንግዲህ እንደምታስታውሱት የመጀመሪያ ግጥሚያቸው ብሬንፎርድ የውድድር ዓመቱ ለመጀመሪያ ጊዜ በፕሪሚየር ሊግ በተሳተፈበት ዓመት አርሰናል በሚካኤል አርቴታ መሪነት ዴቪድ ራያ የብሬንፎርድ ግብ ጠባቂ ሆኖ ከታችኛው ዲቪዚዮን ተሸክሟቸው ያመጣው ግብ ጠባቂ እንደነበረ ይታወሳል። የመክፈቻ የመጀመሪያ ጨዋታ ነበር አርሰናል በዛ ውድድር ዓመት ገና ከጅምሩ የተጦለበበት ውድድር ማለት ነው። ብሬንፎርድ 2-0 ያሸነፈበት ጨዋታ ቶማስ ፍራንከ እየመሩ ነው። ቶማስ ፍራንከ በብሬንፎርድ 7 ዓመት ነው የቆይተው። ነገራችን ላይ ቡድኑን ከማሳደግ ጀምሮ በሊግ ውስጥ ከማቆየት የደረሰ ጠንካራ ስራ የሰሩ ናቸው። አሁን ወደ ቶተንሃም መጥተው ባይሳካላቸውም ወይም ቢሰናበቱም ትናንት በነበረው ዜና ላይ እንደተመለከት ነው ጠንካራ ቡድን ሰርተው ነበርና እንደመጡ አርሰናልን ያሸነፉት ወደ ሊጉ እንደመጡ በጣም አስደናቂ መልእክት ነበረ ለተቀናቃኞቻቸው ያስተላለፉት። ብሬንፎርድ እንደመጡ ከወራጅ ቀጠና ወይ ከታችኛው ዲቪዚዮን እንዳደጉ እና ብዙዎቻችሁ የምታውቁት ይመስለኛል ይህንን ታሪክ። ዴቪድ ራያ እስካሁን እዚያ አንገቱ ጀርባው ላይ ተነቅሶታል። ይህንን ውጤት 2-0 የሚለውን ብሬንፎርድ 2 አርሰናል 0 የሚለውን ውጤት ስቲል እስካሁን አንገቱ እዚህ ከጀርባው ተነቅሶ አለ፣ ንቅሳቱ አለ። ብዙ ጊዜ በኳሌታዎች ይሸፍነዋል። የሆነ ሰዓት ላይም ተጫዋቹ ላይ የብቃት ጥያቄ ሲነሳ መጀመሪያ ታቶን አጥፋ የሚል ጥያቄ ከ2 ዓመት በፊት ምናምን ሲነሳበት ነበር። ታቶ መጥፋት አለበት፣ እንዴት አርሰናልን ያሸነፉበትን ውጤት ጀርባው ላይ ተነቅሶ አንገቱ ላይ ተነቅሶ ጨዋታ ያደርጋል የሚል የአርሰናል ደጋፊዎች ተቃውሞ ጭምር የነበረበት ሂደት እንደነበረ ይታወሳል። ከዛ በኋላ ምን ላይ እንደደረሰ አላቅም። ያስለቀቀው አይመስለኝም። ያው የማይለቅ ንቅሳት ነው። ነገር ግን በአርሰናል ቤት እያሳዩ ያለው አቋም ጥሩ ስለሆነ ያው ይሄ ጉዳይ እንደ ቢግ ዲል ሆኖ እየተነገረ አይደለም። ቢግ ዲል እንደ ትልቅ ጉዳይ እየተወራ አይደለም። ዛሬም ከብሬንፎርድ ጋር ስለሚጫወቱ ነው የታሪክ ትውስ ብሎኝ ያነሳሁት። ግን ተጫዋቹ ጥሩ ብቃት ላይ ስላለ ሁሌም አንድ ተጫዋች ጥሩ ብቃት ላይ ካለ የትኛውም አይነት ትችት ይሸፈንለታል። ምንም ነገር እንዲያደርግ ይፈቀድለታል። ጥሩ ብቃቱን የሚያሳይ ከሆነ አሰልጣኝንም መሳሪያ ይችላል ከፈለገ አንድ ተጫዋች ብቃቱ ከፍ ያለ ከሆነ
እስከዚህ ድረስ የዘለለ ስልጣን አለው በዚህ በዘመናዊ እግር ኳስ ውስጥ የእግር ኳስ ተጫዋች እና ዴቪድ ራያ ምርጥ ብቃቱ ላይ ስላለ እቺ ንቅሳት የሆነ ሰዓት ተነሳች። ከዛ በኋላ የጠፋበት ወይ ምንም ነገር ያልተነሳበት ሂደት ነው ያለው እና ዴቪድ ራያ የቀድሞ ክለቡን ብሬንፎርድን የሚገጥምበት ጨዋታ ነው። ብሬንፎርድ ባለፉት ዓመታት በቶማስ ፍራንክ ስር በጣም አስደናቂ ለውጥ እያሳየ የመጣ ቡድን ነው። በእንግሊዝ ፕሪሚየር ሊግ አስደናቂ ብቃቱን ማሳየት የቻለ ቡድን ነው። ቶማስ ፍራንከ በእነዚህ ጊዜያቶች ውስጥ በራሳቸው ጥረት የገነቧቸው ትልልቅ ተጫዋቾች አሉ። ለምሳሌ ብሪያን ምቡሞ በትልቁ የሚጠቀስ ተጫዋች ነው። ሁዋን ዊዛ፣ አይቫን ቶኒ ወደ ሳውዲ አረቢያ ሄዶ የተጫወተ የሚገኝ ተጫዋች ነው። ሁዋን ዊዛ ምና ወደ ኒውካስትል ነው የመጣው። ምቡሞ ባለፈው የክረምት የዝውውር መስኮት እንደ ሁዋን ዊዛ ወደ ኒውካስትል ሲሄድ ምቡሞ ወደ ማንቸስተር ዩናይትድ ነው የመጣው። እንዲህ አይነት ጥራት ያላቸው ተጽዕኖ ፈጣሪ የሆኑ ተጫዋቾችን መፍጠር ችሏል። አይቫን ቶኒ ወደ ሳውዲ ከመሄዱ በፊት የእንግሊዝ ትልልቅ ክለቦች ጭምር በጣም ይፈልጉት ነበረ። ሞሮለስ የተሻለ ኦፈር የተሻለ ገንዘብ ስለቀረበለት ነው ወደ ሳውዲ ሊግ ሄዶ እየተጫወተ የሚገኘው እና የቶማስ ፍራንክ ሚና በዚህ ቡድን ውስጥ ትልቅ ነው፣ በጣም ትልቅ ነው። ብሬንፎርድ ያደረጉት ቶማስ ፍራንክ ናቸው፣ ወደ ቶተናም ከማምራታቸው በፊት ማለት ነው። በዚህ ውስጥ እንግዲህ በክረምቱ ኦንዤ ፖስቴኮግሉን አሰናብቶ ቶተናም ቶማስ ፍራንክን ሲቀጥር ብሬንፎርድን ማን ይረከባል የሚለው ጉዳይ በጣም ትልቁ ጥያቄ ነበረ፣ ከባዱ ጥያቄ ነበረ። ማን ይረከበዋል? በእሳቸው ደረጃ ማንቀሳቀስ የሚችል ውጤት ማምጣት የሚችል አሰልጣኝ ማን አለ? ከባድ ነበረ። ያልተጠበቀ ሹመት ነው የተሰጠው በብሬንፎርድ ቤት ውስጥ ያልተጠበቀ፣ ወይ ከፈረንሳይ ሊግ ወይ ከጀርመን ሊግ ወይ ከሆነ ቦታ ያልተነገረለት አሰልጣኝ አምጥተው ይተካሉ ተብሎ ሲጠበቁ ብሬንፎርዶች የሾሙት አሰልጣኝ በቶማስ ፍራንክ ስር የቆመ ኳስ አሰልጣኝ የነበሩትን ኬት አንድሪውስን ነው የሾሙት። የሴት ፒስ አሰልጣኝ ነበሩ በቶማስ ፍራንክ ስር ኬት አንድሪውስ። የብሬንፎርድ ደጋፊዎች ብዙ እምነት አልነበራቸውም በኬት አንድሪውስ። ሹመቱንም 50-50 ሆነው የተቀበሉት ወይም በአብዛኛው አማራጭ ስለሌላቸው የተቀበሉት ሹመት ነበር የኬት አንድሪውስ ሹመት እና እኚህ ሰው ግን በጣም በአስገራሚ ሁኔታ የመጀመሪያዎቹ ጨዋታዎች ላይ ጥሩ አልነበሩም፣ መዋዠቆች ነበሩ። ከቅርብ ጊዜያት ወዲህ ግን እያሳዩት ያለው አቋም በእጅጉ እየተሻሻለ መጥቶ ለአውሮፓ እግር ኳስ ጭምር ለመሳተፍ እየተንደረደሩ ያሉበትን ሂደት እየተመለከትን ያለ ነው። ብሬንፎርድ መጀመሪያ አካባቢ ቡድኑን እንደያዙት ትንሽ መንገጃገጭ ነበረ። የነ ምቡሞን ቦታ የሚሸፍን የነ ሁዋን ዊዛን ቦታ የሚሸፍን ተጫዋች ያስፈልግ ነበረ። በነገራችን ላይ ብሬንፎርድ አበቃለት የተባለው አይቫን ቶኒ ወደ ሳውዲ አረቢያ ሲሄድ እሱ ብቻ ነበር ጎል የሚያስቆጥርላቸው ወደ ሳውዲ ከመሄዱ በፊት እና በቃ አበቃለት ተብሎ ነበረ። ግን ቶማስ ፍራንክ ወዲያው የተኩት በሁለት አጥቂዎች የመጫወት መንገድ ነበረ። ምቡሞና ሁዋን ዊዛ በሚገባ ተክተውት ነበር። እሱ ካስቆጠራቸው ጎሎች በላይ በጥምረት ሲያስቆጥሩ ተመልክተናቸዋል ባለፉት ዓመታቶች። ዘንድሮም ዊዛና ምቡሞ ሳይኖር እንዴት ሊሆን ነው ይሄ ቡድን? ማንን ተማምነው ነው በዚህ ልክ የሚሉ ሀሳቦች ነበሩ። ግን በአስደናቂ ሁኔታ ኬት አንድሪውስ ይህንን ቡድን በተለየ ሁኔታ ይዞ መምጣት ችሏል። ባለፉት 5 ጨዋታ 2 ተሸንፈዋል፣ 3 አሸንፈዋል። በ5 ጨዋታ ግን ያሸነፏቸው እነማንን ነው የሚለው በጣም ትልቁ ጥያቄ ነው። ሁለቱም ትልልቆቹ ድሎቻቸው የተመዘገቡት ከሜዳቸው ውጭ ነው። ቪላ ፓርክ ላይ አስቶን ቪላን በጎዶሎ ኬቨን ሻደ በቀይ ካርድ ወጥቶ ከ70-80 ደቂቃ በላይ በጎዶሎ ተጫዋች ተጫውቶ አስቶን ቪላን ያሸነፉበት ውጤት በጣም መነጋገሪያ ነበር። በሊጉ 3ኛ ደረጃ ላይ የሚገኝ ለዋንጫ የተፎካከረ የነበረ የኡናይ ኤምሪ ቡድን እንዲያፈገፍግ ምክንያት የሆነው ብሬንፎርድ ነው። የ8 ነጥብ ልዩነት እንዲሆን ያደረገበት ቪላ ፓርክ ላይ ሂደው አይ እግር ኳስ ነው
ሊከሰት ይችላል አንዳንድ እንዲህ አይነት ነገሮች በሚል ብዙዎቹ ጥንካሬያቸውን በተወሰነ መንገድ አንስተው በብዛት ግን በቃ ሊያጋጥም የሚችል ነው በሚል አልፈውት ነበረ። ደገሙት በቀጣይ ሳምንት ባለፈው ሳምንት ኒውካስልን 3-2 ሴንት ጄምስ ፓርክ ስቴዲየም ላይ ሌላ አስደማሚ ድል በብሬንፎርድ በኩል። ይሄ ነው አሁን እነዚህ ሁለት ድሎች የሚሰጡት ምልክት አለ። የቡድኑን መሻሻል በደንብ የሚያሳይ ነው። ብሬንፎርድ ጠንካራ እንደሆነ የሚያሳይ ነው ባለፉት ሁለት ጨዋታዎች ያሳየው። በእርግጥ ከዛ በፊት በነበሩት ጨዋታ በቸልሲ 2-0 ተሸንፏል። ወራጅ ቀጠና እየተንገታገተ በሚገኘው ኖቲንግሃም ፎረስት 2-0 ተሸንፏል። ውጤቱ ወይም አቋሙ ኮንሲስተንትሊ የሚቀጥል እንዳልሆነ ደግሞ ይሄኛው ያሳየናል። በዚህኛው ጎን ግን ያለፉት ሁለት ጨዋታዎች አስቶን ቪላና ኒውካስልን ከሜዳቸው ውጭ ያሸነፉበት ውጤት ግን የሚናቅ አይደለም። የኬት አንድሪውስ ቡድን የጥራት ደረጃው ላቅ ያለ እንደሆነ ማሳያ ነው ብለን ማንሳት እንችላለን። በዘንድሮው የውድድር ዓመት በዚህ ቡድን ውስጥ ስፔሻል ምስጋና የሚያስፈልገው ተጫዋች አለ። ብሬንፎርድ በመጀመሪያው ዙር የአርሰናልና የብሬንፎርድ ጨዋታ ላይ ያልነበረ ተጫዋች ነው። የተጫዋች አርሰናል ብሬንፎርድን ባሸነፈበት ጨዋታ ላይ በኢምሬትስ ስቴዲየም በነበረው ጨዋታ ላይ የ24 ዓመቱ አይጎር ቲያጎ ዛሬ ዝግጁ ነው ለዚህ ጨዋታ። 24 ዓመቱ ነው። 24 ጨዋታ አድርጓል። በእንግሊዝ ፕሪሚየር ሊግ 17 ጎል አስቆጥሯል። በዘንድሮው የውድድር ዓመት ነው ይህ ተጫዋች በቋሚ 11 መግባት የጀመረው እንጂ 2024 ላይ ነው ለብሬንፎርድ የፈረመው። የዘንድሮ ፈራሚ አይደለም፣ ግን እድል እየተሰጠው ያልነበረ ተጫዋች ነው። በኬት አንድሪውስ ትልቁ እድል እየተሰጠው የሚገኝ ተጫዋች ነው። ይሄ ብራዚላዊ ተጫዋች አዲስ ክብረ ወሰን ጭምር የሰበረ ተጫዋች ነው። አዲስ ክብረ ወሰን በእንግሊዝ ፕሪሚየር ሊግ ታሪክ በአንድ የውድድር ዓመት ብዙ ጎል የማስቆጠር ክብረ ወሰን የአይጎር ቲያጎ ሆኗል። ከዚህ በፊት 15 ጎሎች ነበረ አንድ ብራዚላዊ ብዙ ጎል ያስቆጠረ። ያንን ክብረ ወሰን አይጎር ቲያጎ 17 በማድረስ አነካክቶታል፣ ሰብሮታል። አንድ አሲስት አለው። ካስቆጠሯቸው 17 ጎሎች 5ቱ ፔናልቲዎች ናቸው። አይጎር ቲያጎ ይህ ተጫዋች አቅም የሚጣጣል አይደለም። የሊጉ ሁለተኛ ኮከብ ጎል አግቢ ነው ከኤርሊንግ ብራውት ሃላንድ ቀጥሎ። በጣም አስደናቂ አጥቂ ነው አይጎር ቲያጎ። አርሰናል አንዱ ትልቁ ስራ ይህንን ተጫዋች መቆጣጠር፣ ይህንን ተጫዋች የሚያገኛቸውን ድል እንዲጠቀም አለማድረግ ከሳሊባ ከማጋሌሽ በትልቁ የሚጠበቅ ዋነኛ ስራቸው ይሆናል። አይጎር ቲያጎን መቆጣጠር። አይጎር ቲያጎን መቆጣጠር ከቻልክ ብሬንፎርድን ትቆጣጠራለህ። ባለፉት ጨዋታዎች ቁልፍ ተጫዋቻቸው እሱ ነው። ኒውካስል ሲያስሸንፉ እሱ ነው ያስቆጠረላቸው። አብዛኞቹ ጨዋታዎች ላይ አቻም ወጣ አሸነፉም የእሱ ጎሎች ዘንድሮ ከሰበሰቧቸው ነጥቦች ከግማሽ በላዩን በአይጎር ቲያጎ ጎሎች ነው ያሳኩት። ስለዚህ ይሄ ተጫዋች በአርሰናል ተከላካዮች ራዳር ውስጥ በትልቁ መግባት ያለበት፣ የአርሰናል ተጫዋቾች ትልቅ ጥንቃቄ ማድረግ ያለባቸው የ24 ዓመቱን ብራዚላዊ አይጎር ቲያጎን ነው። የተለየ ውድድር ዓመት እያሳለፈ ነው። እንደነ ሙቡሞ እንደነ ዋኑይዛ ቀጣይ ዓመት የመልቀቅ ጉዳይ የሚቀር አይመስልም። በዚህ አቅሙ የሚቀጥል ከሆነ ቲያጎ በዚህ አቅሙ የሚቀጥል ከሆነ ሌላኛው ባለፈው የመጀመሪያው ዙር ጨዋታ ያልነበረውና ዛሬ የሚካተተው የቀድሞው የሊቨርፑል ተጫዋች ዲን ሄንደርሰንና አይጎር ቲያጎ በመጀመሪያው ዙር የኤሚሬትስ ጨዋታ ላይ ያልነበሩ ተጫዋቾች ናቸው። ሁለቱም በጣም ኳሊቲ የሆኑ ተጫዋቾች ናቸው። ብሬንፎርድ ካለፉት ሁለት ጨዋታ ጥንካሬው በላይ የእነዚህ ተጫዋቾች በመጀመሪያው ዙር አለመኖርና በዚህ ዙር ከአርሰናል ጋር መግጠም የነበረውን ፉክክር ቢያንስ ከፍ ያደርገዋል። ቢያንስ የመጀመሪያው ዙር ጨዋታ ላይ በቀላሉ ነው ብሬንፎርዶች እጅ የሰጡት። የዴን ሄንደርሰንና አይጎር ቲያጎ አለመኖር ጎድቷቸዋል። በዛሬው ጨዋታ ላይ እነዚህ ተጫዋቾች መኖር ግን ቢያንስ የፉክክር መጠኑን ኮምፒቴቲቭ እንዲሆን እንዲገዳደሩት አርሰናል ሊያደርግ እንደሚችል መገመት ይቻላል። ሄንደርሰንም ወሳኝ ተጫዋች ነው። በተለይ የሄንደርሰንና የአይጎር ቲያጎ መናበብ በጣም ለቅ ያለ ነው። የብሬንፎርድን ጨዋታ የተመለከታችሁ ካላችሁ ዴን ሄንደርሰን ኳሱን መሃል ሜዳ ከራሳቸው ክልል ከመሃል ሜዳው ትንሽ ወጣ እንዳሉ ወደ መልስ ወራው ኳሱን ያስጠጋውና በረጅም ነው ተከላካዮች ጀርባ የሚጥልባቸው ዴን ሄንደርሰን። በእንደዚህ አይነት ሂደት 2-3 ጎሎች ያስቆጥራል አይጎር ቲያጎ። አንዱ ጥንቃቄ የሚፈልግ ቦታ ነው። ከተከላካይ ጀርባ የሚጣል ኳስ መቅጣት የሚችል ነው። አርሰናል ሎ ብሎኩንም መያዝ ይኖርበታል። በሃይላይን ለመጫወት ከሞከረ እንዲህ አይነት ኳሶች ከያርሙሊክ እንደዚሁም
ከዴን ኤንደርሰን የመውጣት እድል ይኖራቸዋል። በእነዚህ አይነት ኳሶች ሊቀጧቸው ይችላሉ። ዳንጎ ኦታራ የኬቨን ሻደ በቀይ ካርድ መውጣትን ተከትሎ በአስቶን ቪላው ጨዋታ ላይ ዛሬ ሁለተኛ ቅጣቱን ይጨርሳል። ኬቨን ሻደ መሰለፍ አይችልም። ዳንጎ ኦታራ ነው ቅድሚያ እየተሰጠው ያለው፣ ወይም ዳንጎ ኦታራ ነው እየተሰለፈ ያለው ሻደ ስለሌለ። ለአርሰናል የኬቨን ሻደ አለመኖር ጥሩ ቢሆንም ግን ዳንጎ ኦታራ ቡርኪና ፋሶዊ የመስመር አጥቂ ሰሞኑን እያሳየ የሚገኘው ብቃት በጣም ጨምሯል። በኒውካስሉ ጨዋታም ድንቅ ነበረ። ዛሬም ያን የኒውካስሉን ብቃቱን መድገም የሚችል ከሆነ ዳንጎ ኦታራ ለአርሰናል ሌላው የራስ ምታት ነው። እነዚህ ሶስት ተጫዋቾች ላይ ሚካኤል አርቴታና አርሰናሎች ትልቅ ትኩረት ማድረግ አላባቸው። ስፔሻሊ አይጎር ቲያጎን ፍጹም እድል ሊሰጡት የማይገባ ተጫዋች ነው። ለእኔ አርሰናል በሚቀጥሉት 10 ቀናት አካባቢ 4 ጨዋታ ያደርጋል። ዛሬ ከብሬንፎርድ፣ እሁድ ከዊጋን፣ ሮብ ከወልቭስ፣ እንደገና እሁድ ከቶተናም ይጫወታል። በ10 ቀን ውስጥ 4 ጨዋታ አለው አርሰናል። ከነዚህ 4 ጨዋታዎቹ ግን በእኔ ሐሳብ ነው ይሄ። አድማጮች ልትስማሙ ላስማሙ ትችላላችሁ። ለእኔ ትልቁ ጨዋታው የዛሬው ጨዋታ ነው። የዛሬው ጨዋታ ነው ትልቁ ጨዋታ። ይህንን ፈተና ማለፍ የሚችል ከሆነ ወልቭስን በንጽጽር ደከም ያለ ቡድን ነው። ቶተናምን በጉዳት የተናወጠ ቡድን ነው። ጭራሽ አሰልጣኙን አሰናብቷል። በእርግጥ በአዲስ አሰልጣኝ የመጣ ቡድን አንዳንዴ ምን እንደሚፈጥርባት አታውቅም። ግን ያንን መፍጠር የሚችሉ ተጫዋቾች የሏቸውም። እነ ኩልሲቢስኪ፣ እነ ጄምስ ማዲሰን፣ እነ ሙሐመድ ቅዱስ፣ ክርስቲያን ሮሜሮ፣ ይሄ ሁሉ ተጫዋች ተጎድቶባቸዋል። በእርግጥ በአድቫንቴጅ ደረጃ አርሰናል ከዛሬ ከብሬንፎርድ ሲጫወት፣ ሮብ ከዊጋን ሲጫወት ቶተናም አርፎ ነው የሚመጣው። 12 ቀን አካባቢ ረፍት አላቸው በፕሪሚየር ሊጉ ጨዋታ መካከል። በእርግጥ የኤፍኤ ካፕ ጨዋታ አለው ቶተናም። ግን የኤፍኤ ካፕ ጨዋታዎች ሁለቱም ቡድኖች በተቀያሪ ቡድናቸው ተጫዋቻቸው ስለሚያደርጉት ብለን ብናስብ አርሰናልና የቶተናም የረፍት ጊዜ ስናስቡ ቶተናም ሰፋ ያለ ረፍት ጊዜ አላቸው። አንዳንዴ ግን አክቲቭ ሬስት ካላረክ አስቸጋሪ ይሆናሉ። እየተጫወተ ያለ ቡድን ያው ብዙ ጊዜ ይነሳል። በእግር ኳስ ውስጥ የሚነዳ መኪናና የቆመ መኪና አንድ አይነት አይደለም። 12 ቀን ሙሉ አሳረፈ ተጫዋች ማምጣትም ልክ አይደለም። በየሁለት ቀኑ ማጫወት ደግሞ ልክም አይደለም። ሁለቱም ትክክል አይደሉ። በእግር ኳስ ህሳቤ ይሄ ይነሳል። ስለዚህ ለእኔ በዚህ ሐሳብ በዚህ ግምት የዛሬው ጨዋታ ከባድ ጨዋታ ነው። ከዛሬው ጨዋታ አርሰናል 3 ነጥብ ከወሰደ ከወልቭስና ቶተናም 3 ነጥብ መውሰድ ብዙም የሚቸግረው አይመስልም። ብዙም አይቸግረው ብዬ ነው የማስበው። ይሄኛው ጨዋታ ነው ትልቁ ጨዋታ ከጠቀስኳቸው ነገሮች አንጻር። ቶተናም እነ ቅዱስ፣ እነ ኩልሲቬስኪ፣ እነ ማዲሰን፣ እነ ክርስቲያን ሮሜሮ፣ እነ ፔድሮ ፖሮ መሰል ተጫዋቾች ኑረው በሙሉ ቡድኑ አርሰናልን ቢገጥም ሜይቢ ልንል እንችላለን። ግን የሚገጥመው ከቋሚ 11 ተጫዋቻቸው በቋሚ 11 ከሚመረጡ ተጫዋቾች 8ና 9ን አጥቶ ነው ጨዋታውን የሚያደርገው። ቀጣይ ሳምንትም ቢሆን አብዛኞቹ ተጫዋቾች የጉልበት ጉዳት ነው፣ የረጅም ጊዜ ጉዳት ያስተናገዱ ናቸው። አገግሞ የሚመጣ ተጫዋች የለም። ለዛ ነው ቶተናምን ቀለል ያደረኩት። የቶተናም ግጥሚያ ቀላል ነው ብዬ እንዳስብ ያደረገኝ እሱ ነው። የእርስ በርስ ግንኙነታቸውም በተለይ ለንደን ደርቢ፣ ሰሜን ለንደን ደርቢ ከመሆኑ ጋር ተያይዞ ብዙ ጊዜ ለአርሰናል የተመቸ ተጫዋች ነው። ጨዋታ ነው የጨዋታ ብዙ ጊዜ አርሰናል የሚያሸንፈው ጨዋታ ነው። ለዛ ነው የዛሬው ጨዋታ ነው ትልቁ ጨዋታ ያርሰናል። ከቀጣዮቹ 2 ጨዋታ ከሚቀጥሉት 4 ጨዋታዎች ከዛሬ ጀምሮ ካሉት በ10 ቀን ከሚያደርጋቸው 4 ጨዋታዎች የዛሬው ላይ ነው ተረባርቦ 3 ነጥብ አርሰናል መውሰድ ያለበት የሚለውን ሐሳብ ላነሳ የወደድኩት ማለት ነው። ወደ አርሰናል ጉዳይ ስንመጣ አርሰናል ትናንት ማምሻውን ሲቲና ፉላም እየተጫወቱ በነበረበት ሰዓት ላይ በአርሰናል ቤት ውስጥ የተሰማው ዜና ደስ የሚል አልነበረም። ካይ ሃቨርስ የጡንቻ ጉዳት አስተናግዷል። በሰበር ዜና ነው ጨዋታው እየተካሄደ የተለያዩ መገናኛ ብዙሃኖች የካይ ሃቨርዝን መጎዳት የዘገቡት። የጡንቻ ጉዳት ነው ካይ ሃቨርዝ የገጠመው። ይህ ተጫዋች ወደ አርሰናል ከመጣ ወዲህ 2 ሜጀር ጉዳቶች አጋጥሞታል። አሁን ላለፉት ወራቶች ርቆ የቆየበት ባለፈው ዓመት የተጎዳበት ጉዳቶች የሚነሱ ናቸው። ይሄኛው ግን የካይ ሃቨርዝ ጉዳት ሲሪየስ ጉዳት አይደለም። ይሄ ወር 2 ወር 3 ወር የሚያቆይ ጉዳት ሳይሆን የሳምንትና የ2 ሳምንት ዕድሜ ርዝማኔ ያለው ጉዳት ነው።
እነዚህ 4 ጨዋታዎች ነው የሚያመልጡት። ብሬንፎርድ፣ ዊጋን፣ ወልቭስ፣ ቶተናም። ሜቢ ለሰሜን ለንደን ደርቢ ጨዋታ ካይ ሃቨርትዝ ሊደርስ ይችላል። ከዛሬው ጨዋታ ውጭ ግን 100 ሆኗል። ይሄ ዜና በርካታ የአርሰናል ደጋፊዎችንም የአርሰናል አመራሮችንም አሰልጣኞችንም ጭምር የሚያስደነግጥ ዜና ነው። ካይ ሃቨርትዝ በጣም ያስፈልጋል፣ በዚህ ሰዓት በጣም ያስፈልጋል። አስፈላጊነቱንም አይተናል። ከካይራት አልማቲ ጋር በነበረው ጨዋታ የነበረው ብቃት ምርጥ ነው። በተሰለፈባቸው ጨዋታዎች ሁሉ ባለፉት ከጉዳት ተመልሶ በተሳተፈባቸው ጨዋታዎች ሁሉ ከቪክተር ጊዮኬሬሽ ጋር ያለው ጥምረት በጣም አስደማሚ ሆኖ እያየነው ነው። ኦድጋርድና የኮሬሽ የሌላቸውን ጥምረት ካይ ሃቨርትዝ ፈጥሮ ተመልክተነዋል። ሊንካፑ በጣም ድንቁ ነው፣ አይተነዋል። አሲስት አድርጓል፣ ጎል አስቆጥሯል። ባለፉት 3 እና 4 ጨዋታዎች ብዙ ነገሮችን አድርጓል። ለዛ ነው የካይ ሃቨርትዝ መጎዳት መልሶ በጣም ጠቃሚ የውድድር ቦታ ላይ በጣም ጠቃሚ ጊዜ ላይ 4 ጨዋታ በ10 ቀን በምታደርግበት ጊዜ ላይ የዚህን ተጫዋች ግልጋሎት ማጣት ቡድን ሬፍሬሽ ለማድረግ በምታደርገው እንቅስቃሴ ሊጎዳ ይችላል የሚሉ ሂደቶች ስለተፈጠሩና ስለሚጠቅም ነው። በተለይ እንደነ ብሬንፎርድ አይነት ቡድኖች ብሎክ የሚከላከሉ ቡድኖች ናቸው። 5 ተከላካይ ነው የሚያስቀምጡበት። ካዮዴን በግራ ሪኮ ሄነሪን በቀኝ አየርን ከናታን ኮሊንስ ጋር አድርገው አጣምረው በ5 ተከላካይ ሊዘጋ የሚችል አይነት ቡድን ነው። ኬት አንድሪውስም እንደዛ አድርገው ነው ሊጀምሩ የሚችሉት ጨዋታውን በ5 ተከላካይ ሊጫወቱ የሚችሉት ብሎክ አርሰናልን ለማቆም እንደ ካይ ሃቨርትዝ አይነት ተጫዋች እንዲህ አይነት ጠንካራ ተከላካይን ሰብሮ የመግባት አቅም አለው። ለዛ ነው ይሄ ጉዳት የአርሰናል ደጋፊዎችንም ጥያቄ እንዲያነሱ ያደረጋቸው። ግን ጉዳቱ የረጅም ጊዜ አይደለም። እንደ አጋጣሚ አርሰናል በአንድ ሳምንት ውስጥ 4 ጨዋታ ማድረጉ ምናልባት ተጫዋቹን ወይም ተጫዋቾችን ከመቃየር አንጻር ቡድን ሪፍሬሽ ከማድረግ አንጻር የካይ ሃቨርትዝ አለመኖር ሊጎዳ ቢችልም ማለት ነው። 3 ተጫዋቾች ናቸው አሁን በአርሰናል የጉዳት ዝርዝር ውስጥ ያሉት። ካይ ሃቨርትዝ፣ ማክስ ዶማን እና ሚካኤል ሜሪኖ ናቸው። ከነዚህ ተጫዋቾች ጋር በተያያዘ እንግዲህ ካይ ሃቨርትዝ እንደጠቀስኩላችሁ እስከ ቶተናሙ ጨዋታ ድረስ የመድረስ ዕድል አይኖረውም። ነገር ግን ማክስ ዶማን ምናልባትም ለዊጋኑ ጨዋታ ሊደርስ ይችላል። የጥቂት ቀናት ጉዳይ ነው ተብሏል። የማክስ ዶማን ጉዳይ ልምዱን እየሰራ ነው። ሁሉ ነገር ሜዳ ውስጥም እንቅስቃሴ ጀምሯል። በጥሩ መንገድ እየሄደ ነው። ማክስ ዶማን ለዊጋኑ ጨዋታ ሊደርስ ይችላል የሚል ግምት አለ። ሚካኤል ሜሪኖ ግን ያው እንደሚታወቀው ከውድድር ዓመቱ ውጭ ነው። ኦልሞስት አፕሪል ላይ ነው ሚያዝያ ወር ላይ ነው የሚመለሰው። ውድድሩ ሲገባደድ ነው ሚካኤል ሜሪኖ ሊመለስ የሚችለው። ሁሉም ነገር አልቆለትም ሊሆን ይችላል የሚመጣው። ሊጉ ዋንጫ የሚወስደው ቡድን ተለይቶ ካራባኦ ካፕ አሸናፊ ታውቆ ምናልባት የሻምፒዮንስ ሊጉ የፍጻሜ ጨዋታና የመጨረሻ አካባቢ የሊጉ ጨዋታዎችን ሊደርስባቸው ይችላል ተብሎ ነው የሚታመነውና ሚኬል አርቴታም ተናግረዋል። የቦን ጉዳት የአጥንት ጉዳት እንደ የሰው ባህሪ ይለያል። እንደ ሰው ፊዚዮሎጂ አናቶሚ እንደ የሰው የሰውነት አይነት ይለያያል። አንዳንዱ ቶሎ ያገግማል፣ አንዳንዱ ደግሞ ቆይቶ ያገግማል። ስለዚህ የሚካኤል ሜሪኖን አናቀውም፣ ግን ማክሲመም የማገሚያ ጊዜ 4 ወር ነው፣ ሚኒመም ደግሞ 2 ወር ነው። ስለዚህ ሊመለስ የሚችለው አሁን ያለነው ፌብራሪ ላይ ነው። ሚያዝያ አጋማሽ ወይም ሚያዝያ መጨረሻ አካባቢ ነው ሊመለስ የሚችለው። ለዓለም ዋንጫ የመድረስ እድሉ ሰፊ ነው ለስፔን ብሔራዊ ቡድን። ለአርሰናል ግን ብዙም ግልጋሎት የሚሰጥ አይደለም የሚካኤል ሜሪኖ ጉዳይ። ከዛ ውጭ ግን ዛሬ አስደሳች ዜና ለአርሰናል የተሰማው ጉዳት ላይ የነበሩ 3 ተጫዋቾች በዛሬው ጨዋታ ላይ ተመልሰውለታል። ከቡድኑ ጋር ተካተው ወደ ብሬንፎርድ አምርተዋል በጂቴክ ኮሚኒቲ ስቴዲየም ለሚደረገው ጨዋታ። ማርቲን ኦድጋርድ ከሞላ ጎደል የሱ ደርሷል ለዚህ ጨዋታ። ምንም ማለት አስቸኩሎ ምናምን ሳይሆን ያመጡት ማርቲን ኦድጋርድን ደርሶ ነው፣ ለጨዋታው ስለደረሰ ነው። ጉዳቱ አነስተኛ ጉዳት ስለነበረ ኖክ መገጫጨትና መሰል ነገሮች ስለነበሩ ለዚህ ጨዋታ ደርሷል። ቡካዮ ሳካና ትሮሳርድ ላይ ግን የሕክምና ባለሙያዎች የወሰኑት ውሳኔ ነው። ትናንት ሚካኤል አርቴታ በጋዜጣዊ መግለጫቸው እንደገለጹት ከሜዲካል ቲሜ ጋር እነጋገራለሁ ከዛ በኋላ ወስናለሁ ብሎ ነበር። ከሜዲካል ቲማቸው ጋር ከተነጋገሩ በኋላ 3ቱንም ለመያዝ ወስነዋል። ሳካንም ትሮሳርድንም ማርቲን ኦድጋርድንም በቡድናቸው አካተው
የመጡበት ወይም ወደ ብሬንፎርድ የሄዱበት ሁኔታ ነው የምንመለከተው። ግን ውስጥ አዋቂዎች እንደሚሉት ኦዲጋርድ መድረስ የሚችል ነው። የትሮሳርድም ያን ያህል ጉዳት አልነበረም። ይሄ ጉዳት የምንለው ሃምስትሪንግ አንክል ምናምን አይነት ጉዳት ሳይሆን ክራምፕ ነው። ይሄ መያዝ መጨበጥ አይነት ነገሮች ቶሎ የሚለቅ በማሳጅ ምናምን የሚለቁ አይነት ጉዳቶች ናቸው። ሳካ ግን ከታሰበው ጊዜ ፈጥኖ ነው እንዲመጣ እየተደረገ ያለው። ሳካ ለሰሜን ለንደኑ ደርቢው ጨዋታ ነበር ይደርሳል የተባለው፣ ዛሬ ደርሷል። አስገራሚ የሆነ የጉዳት ማገገብ ዜና ነው። የሳካ አልተጠበቀም። እስከ ቶተናሙ ጨዋታ ድረስ ይቆያል የሚል እምነት ነበረ እና ይሄ በትልቁ ለአርሰናሎች የሚያስረስ ነው። ትናንት የካይ ሃቨርትዝ ዜና እንዳስደነገጠው ዛሬ ደግሞ የሳካ ኦዴጋርድና ትሮሳርድ በቡድኑ ውስጥ መካተት ትልቁ አስደሳች ዜና ነው። በሰሞነኛ አቋሙ እያሳየ ካለው አቋም አንጻር ቪክቶር ኮሬሽን ማንሳት ተገቢ ይመስለኛል። ቪክቶር ኮሬሽ ባለፉት 2 ጨዋታ 3 ጎል አስቆጥሯል። ትናንት ልምምድ ላይ 1 ጎል ሲያስቆጥር ተሽከርክሮ የኮሬሽ ማዱኬ ዩ አር ኦን ፋየር እያለው ነበር። በቃ በሚያስገርም ብቃት ላይ ነህ የሚል አድናቆት ልምምድ ላይ ሲሰጠው ቪዲዮ ሲቀርጽ የነበረው ድምፁ ገብቶ ይሰማል። እና የኮሬሽ ወደ ጥሩ አቋም መምጣት፣ ወደ ጎል አስቆጣሪነት መምጣት የፈረንጆቹ 2026 ከገባ ወዲህ ከሃላንድም ከጎርቲያጎም ከየትኛውም ከጆዋ ፔድሮም ከየትኛውም ተጫዋች በላይ ብዙ ጎል ያስቆጠረው ቪክቶር ኮሬሽ ነው። ከ9 ቁጥር አጥቂዎች መካከል ኮንፊደንሱ እየመጣ ነው። ራስ መተማመኑ እየተመለሰ ነው ይህ ተጫዋች። ስለዚህ ዛሬም ያንን የመድገም ኃላፊነት ይኖረዋል። ባለፈው ጨዋታ ላይ ኤምሬትስ ላይ ኖቲንግሃም ጋር በነበረው ጨዋታ ተቀይሮ ነው የገባው። በአብዛኛው ደቂቃዎችን እስከ 55 እስከ 60 ደቂቃ ድረስ ጋብርኤል ጄሱስ ነው የተጫወተው። ግን ተቀይሮ ገብቶ 2 ጎሎችን አስቆጥሮ አርሰናል 3-0 እንዲያሸንፍ አድርጎ በቆየባቸው ደቂቃዎች ሳይገድቡት የጨዋታው ኮከብ ተብሎ የተመረጠው ወይም ፕሌየር ኦፍ ዘ ማች የተባለው ቪክቶር ኮሬሽ ነበረ። በዛ ጨዋታ የጨዋታው ኮከብ ተብሎ እስከ መመረጥ አቋም አሳይቶታል። በቋሚ 11 ሳይካተት ማለት ነው። ተቀይሮ ገብቶ ባደረገው ተጽዕኖ የዮኮሬሽ እንደገና እያንሰራራ መምጣት፣ አቅሙን እያሳየ መምጣት በትልቁ ለአርሰናል ቀጣይ ጉዞዎች በጣም ጠቃሚ ነው ተብሎ ይታመናል እና የኮሬሽ ይህንን ሙቭመንቱን የሚያስቀጥልበት ጨዋታ እንደሚሆን የዛሬ ምሽቱ ጨዋታ በጉጉት የሚጠበቅበት ሂደት መመልከት ይቻላል። ከጨዋታው ጋር በተያያዘ የተሰጡ አስተያየቶች አሉ። ኬት አንድሪውስ እና ቃልን አርሰናል ጠንካራ ቡድን ነው፣ ግን እኛ የሚያደርግነውን ተመልከቱ። አስቶን ቪላን ከሜዳችን ውጭ በጎደሉ ኒውካስልን ከሜዳችን ውጭ አሸንፈን ለአርሰናል በቀላሉ እጅ እንሰጣለን ብለን አናስብም ነው ያሉት። ቃል በቃል አናስብም። አርሰናልንም ማሸነፍ እንደምንችል እነዚህ ጨዋታዎች በደንብ ያሳያሉ። ስለዚህ ይህንን ኮንፊደንስ ይዘን ነው አርሰናልን የምንገጥመው። ይህንን የራስ መተማመን ከፍ ያለ እናረጋለን የሚል ስሜትን ይዘን የምናረገው ጨዋታ ነው የሚል አስተያየታቸውን ሰጥተዋል። ስለ ሴት ፒስም ተጠይቀው ነበር። እርሳቸው የሴት ፒስ አሰልጣኝ ናቸው። በቶማስ ፍራንክ ስር የቆመ ኳስ አሰልጣኝ ሆነው ነበር ሲሰሩ የነበሩት። ተናግረዋል። እኔ ይሄ የቆመ ኳስ ምናምን የሚሉት ነገሮች ብዙም ጥያቄ የሚያስነሱ አይደሉም። የቆመ ኳስ እንዲሁም ቃል በቃል አሉት የቆመ ኳስ ወይም ማዕዘን ምት የሚመታው ወደ ውጭ ለማውጣት ነው እንዴ? ማዕዘን ምት የሚመታው እኮ ጎል ለማስቆጠር ነው። ስለዚህ ማዕዘን ምት የሚመታው ጎል ለማስቆጠር ከሆነ አንድ ቡድን ጎል ስላስቆጠረ ከማዕዘን ምት ሊደነቅ ይገባል እንጂ ለምን ይነቀፋል ነው ያሉት። እርሳቸውም የቆመ ኳስ አሰልጣኝ እንደነበሩ ቀደም ሲል ጠቅሼላችኋለሁ። በእርግጥ ግን ይህንን ያስቀመጡት ከማዕዘን ምት ኳስ የሚመታው ወደ ውጭ ለማውጣት ነው ወይም የተቃራኒ ቡድን እንዲገጨው ታስቦ ነው ከማዕዘን ምት ኳስ የሚሻገረው ወይስ ለምንድን ነው? ዓላማው ምንድን ነው ያሉት። ዓላማው የማዕዘን ምት የሚሻገረው ጎል ለማስቆጠር ነው የተቃራኒ ቡድን። ስለዚህ አርሰናል ጎል ለማስቆጠሩ ለምንድን ነው የሚተቸው? ለምንድን ነው ጥያቄ የሚነሳበት? ስራ እኮ ነው፣ ስራቸውን ነው የሰሩት እኮ፣ ሊደነቁና ሊጨበጨብላቸው ይገባል የሚል አስተያየታቸውን ነው ኬት አንድሪውስ ከጨዋታው በፊት የሰጡት። ያስፈራል፣ ጨዋታው ከባድ ነው። የሊጉ መሪ ነው አርሰናል፣ ግን አስቶን ቪላና ኒውካስልን ያሸነፈ ቡድን አርሰናል ላይም ነጥብ እንደሚወስድ
አሳሳቢ አድርገን ነው የምንጫወተው የሚል አስተያየታቸውን ሰጥተዋል። ከዚህ ጨዋታ ጋር በተያያዘ የኮሬሽም እንደዚሁ ሐሳቡን ሰጥቷል። የኮሬሽ ያስቀመጠው ነገር እኛ የሌላ ቡድን መሸነፍ ምን አገባን ያለው። ምን አገባን? የሚመለከተን ነገር እኮ የለም። 6 ነጥብ ልዩነት አለን። እሱን ማስጠበቅ ብቻ ነው የኛ ስራ እንጂ ሲቲ ተሸነፈ፣ አስቶን ቪላ ነጥብ ጣለ፣ እከለ እንዲሆን የሚል በእኛ በተጫዋቹ መካከል እንደዛ አይነት ስሜት የለም። እኛ ሁሌም ከፊታችን ያለውን 3 ነጥብን መሰብሰብ ብቻ ነው ፍላጎታችን። የከሌ መጣል የከሌ መሸነፍ በእኛ ላይ የሚጨምረው የሚቀንሰው ነገር የለም። ስለዚህ ዛሬ የምንገባው 3 ነጥብ ብቻ ለመውሰድ ነው። ከከሌ መሸነፍ ጋር የሚያያይዘው ነገር የለም የሚል አስተያየቱን አስቀምጧል። ሚካኤል አርቴታ በበኩላቸው ከዚህ ጨዋታ ጋር በሰጡት አስተያየት የምንገጥመው ጠንካራ ቡድን ነው፣ በተለይ ከቅርብ ጊዜያቶች ወዲህ ያለፉት 2 ጨዋታ ያሳዩት አቋም እንድንጠነቀቃቸው ያደርገናል ነው ያሉት ሚካኤል አርቴታ። ከሁለቱ ጨዋታ በፊት ቢሆን ያገኘናቸው በተከታታይ በቼልሲም ተሸንፈው በኖቲንግሃም ፎረስትም ተሸንፈው ተከታታይ በቼልሲና በኖቲንግሃም ፎረስት ነው የተሸነፉት። እነዚህን ጨዋታዎች ተሸንፈው ቢሆን ያገኘናቸው በቃ በቀላል ጨዋታውን እናሸንፋለን የሚል እንድምታ ልንይዝ እንችል ነበር። ግን ከነዛ 2 ሽንፈት በኋላ ያደረጓቸው 2 ድሎች አስቶን ቪላ እንድል ያደረጉበት፣ ኒውካስል እንድል ያደረጉበት ጨዋታ ግን እንድንጠነቀቃቸው ያደርጋል ነው ያሉት። ስለዚህ የዛሬውን ጨዋታ በከፍተኛ ጥንቃቄ ጭምር የምናደርገው ጨዋታ ነው የሚል አስተያየታቸውን አስቀምጠዋል። ከጉዳት ጋር በተያያዘም ተጠይቀዋል። ያጋጥማል እግር ኳስ ውስጥ ያለንን ኃይል መጠቀም ብቻ ነው፣ ያለንን አቅም አሟጠን መጠቀም ብቻ ነው የሚጠበቅብን። ኤክስፔክትድ ነው፣ እንጠብቃለን ተጫዋቾቹን ጉዳት። አመቱን ሙሉ ሁሉም ተጫዋች ጤነኛ ሆኖ ሊቀጥሉ አይችሉም። ባይሆን ደስ ይለናል፣ ግን ለእያንዳንዱ ነገር ሁሌም መፍትሄ ላይ ነው የምናተኩረው እንጂ ችግሩ ላይ አይደለም የምናተኩረው። የሚካኤል ሜሪኖ ጉዳት ለረጅም ጊዜ የሚያቆይ ነው፣ ወሳኝ ተጫዋቻችን ነው የሚል ሐሳባቸውን ያነሱና አንድ ከገረመኝ ሐሳብ መካከል ሚካኤል አርቴታ በትናንትናው ጋዜጣዊ መግለጫቸው ሲያነሱ ዙቢሜንዲና ሚካኤል ሜሪኖን አያይዘው ያነሱበት ነጥብ ብዙዎችን ያነጋገረ ነው። አይታችሁ ከሆነ ዙቢሜንዲ የመጀመሪያውን ጎል ኖቲንግሃም ፎረስት ላይ አስቆጥረው ደስታውን የገለጸው የማዕዘን ምቱ የምትተከለው እንጨት ላይ ሂዶ በመዞር ነበረ። ይህንን ብዙ ጊዜ የሚያደርገው የሚካኤል ሜሪኖ ነው። ሚካኤል ሜሪኖ ስለተጎዳ አጋርነቱን ለመግለጽ ነው ያንን የደስታ አገላለጽ የገለጸው። እና ስለ ሴሌብሬሽን ሲጠየቁ ሚካኤል አርቴታ እንዴት አገኙት የዙቢሜንዲ ደስታ አገላለጽ ሲባል ደስታ አገላለጹ ላይ ሳይሆን ትኩረት ያደረጉት ሳጥን ውስጥ ገብቶ ጎል ማስቆጠር እንደሚቻል፣ ከሳጥን ውጭ እንዴት ጎል ማስቆጠር እንደሚቻል፣ የት ቦታ ላይ ጎል ማነፍነፍ እንዳለበት ለዙቢሜንዲ ያስተማረው ሚካኤል ሜሪኖ ነው። በአርሰናል ሁሌ ልምምድ ቦታ ላይ ያሳየዋል። እዚህ ቦታ ተገኝ፣ ጎል ማስቆጠር የምትፈልግ ከሆነ ቡድናችን ሲያጠቃ እዚህ ቦታ ላይ ተገኝ እያለ ሁሌ ያሳየው ነበረ። ሚካኤል ሜሪኖ እንደምታውቁት የአማካይ መስመር ተጫዋች ነው፣ ግን ጎል ያስቆጥራል። ጎል የሚያስቆጥረው አንቲሲፔት ስለሚያደርግ ነው፣ ስለሚያነብ ነው ጨዋታን። ኳሱ ከየት አቅጣጫ እየመጣ ነው፣ የቱ ጋር ቦን ላገኘው ይችላሉ የሚል ግምት ይዞ ስለሚነሳ ነው። እና ይህንን ልምድ ያጋራው ሚካኤል ሜሪኖ ነው ለዙቢሜንዲ። ባይጨፍርለት ይገርመኝ ነበረ የሚል አስተያየት ሰጥቷል። እንግዲህ እንደምታውቁት ዘንድሮ 6 ጎል አስቆጥሯል ዙቢሜንዲ በአርሰናል ማሊያ። ከፍተኛ ጎል 4 ይሆን 5 ነው ያለው በሪያል ሶሲዳድ በነበረባቸው ቆይታዎች። ይህን ሁሉ ዓመት ሲኖር በአንድ ዓመት ብዙ ጎል ያስቆጠረው ይህን ሁሉ እየተወራለት የሚገርም አማካኝ ስፔን ውስጥ እየተባለ የዣቪና እንደዚሁም የቡስኬት ጥምር ስፔን ውስጥ የሚገርም ተጫዋች ተገኘ እየተባለ ሲወራለት የነበረው ልጅ ትልቁ የውድድር ዓመቱ ብዙ ጎል 5 ወይም 4 ነበር። ዘንድሮ ያንን ክብረ ወሰን ገና በጊዜ ሰብሯል። ከዚህ በኋላ ማት ጨዋታ አለ፣ ገና ከ20 በላይ ጨዋታ አለ። ከዚህ በኋላም ሌላ ጎል አስቆጥሮ ይበልጥ የውድድር ዓመቱን ብዙ ጎል የማስቆጠር ሂደቱን ክብረ ወሰኑን ከፍ ላይ ያደረገ የሚችልበት እድል ነው ያለው እና ለዚህ ውጤቱ ምክንያት ለዚህ ጎል ማስቆጠሩ ምክንያት ሚካኤል ሜሪኖ ነው። አማካይ መስመር ተጫዋቹን ስፔሻል ዙቢሜንዲ ላይ ትኩረት አድርጎ ጎል ለማስቆጠር ምን ሲሆን የት ቦታ ላይ መገኘት እንዳለበት፣ ማን ኳስ ሲይዝ የት መምጣት እንዳለበት በተደጋጋሚ ያሳየው ነበረ። እሱ ያመጣው ውጤት ነው የሚል አስተያየታቸው ነው በሀሳባቸው ያስቀመጡት። ዛሬ አርሰናል 3ኛ ማሊያውን አድርጎ ነው የሚገባው። 3ኛ ማሊያውን አድርጎ ይገባል። ይሄ ሰማያዊ ነገሩም ማለት ነው። እሱን ማሊያ አድርጎ ነው በዛሬው ጨዋታ ላይ
የሚሳተፈው። ይሄ ማሊያ በአርሰናል ደጋፊዎች ዘንድ ብዙም የተወደደ አይደለም። ነጩ የተሻለ አዌላ ሲጫወቱ ነጩ የተሻለ ይወደዳል። ግን የብሬንፎርድ ማሊያ ነጭና ቀይ ስለሆነ ቀዩንም ነጩንም መልበስ ስለማይችሉ ነው የመጨረሻውን ሶስተኛውን አማራጭ የመረጡት። በዚህ ማሊያ እንደሚጫወቱ በዚህ አጋጣሚ ለመግለጽ ነው። ጆን ብሩክስ የዚህ ጨዋታ ዋና ዳኛ ናቸው። ስታርቱ አትዌል የቫር ዳኝነቱን የሚመሩ ይሆናሉ። ጆን ብሩክስ የዚህ ጨዋታ ዋና ዳኛ በመሆን የሚያገለግሉ ይሆናል ማለት ነው። ጨዋታው እንግዲህ ምሽት 5 ሰዓት ላይ የሚጠበቅ አሪፍ ፍጥጫ፣ አሪፍ ግጥሚያ እንደሚሆን የሚጠበቅ ነው የሚሆነው። በብሬንፎርድ በኩል በዛሬው ጨዋታ ላይ በአርሰናል አካዳሚ ያደገው ዳሲልባ በጉዳት ምክንያት የለም። ከሊቨርፑል ወደ ብሬንፎርድ ያመራው ካርቫሎ በተመሳሳይ በጉዳት ምክንያት የለም። ሬስ ኔልሰን እናት ክለቡን ስለሚገጥም በውሰት ስለሆነ ለብሬንፎርድ የተሰጠው በዛሬው ጨዋታ ላይ መሰለፍ አይችልም። ኬቨን ሻደ በቀይ ካርድ ምክንያት መሰለፍ አይችልም። እነዚህ ተጫዋቾች በብሬንፎርድ በኩል የማይሰለፉ ተጫዋቾች ናቸው። በዋነኝነት ግን ከመጀመሪያው ዙር ጨዋታ አንጻር የአይጎር ቲያጎና ጆርዳን ኤንደርሰን በዚህ ጨዋታ ላይ መመለስ ከመጀመሪያው ዙር ጨዋታ አንጻር የእነዚህ ሁለት ጨዋታዎች የእነዚህ ሁለት የኤንደርሰንና የአይጎር ቲያጎ ቡድን ውስጥ መኖር በመጀመሪያው ዙር ጨዋታ ሁለቱም አልነበሩ። የእነዚህ ተጫዋቾች መኖር አርሰናል ላይ ተጽዕኖ ሊፈጥር እንደሚችል ይገመታል። እንዴት ይወጡታል? ትልቅ ጥያቄ ነው። ይህንን ጨዋታ ማሸነፍ ከቻሉ ጫናውን ይቀንሳሉ። ተጠጋችሁ፣ ሲቲ መጣባችሁ የሚሉትና ያለፉት ዓመታትን ቅዠት አሁንም እንዳይመጣ በማድረግ ረገድ ወሳኝ 3 ነጥብ ማግኛ ጨዋታ ነው። ደም ሰጥቶ መጫወት ያለባቸው ጨዋታ ነው። የ6 ቀን የ7 ቀን ረፍት አላቸው ከቀጣዩ ጨዋታ በፊት። ምክንያቱም መሀል ላይ ዊጋን ነው የኤፍኤ ካፕ ጨዋታ፣ በዛ ላይ ኤምሬትስ የሚደረግ ጨዋታ ነው። ስለዚህ የሚያስጨንቅ ጨዋታ አይደለም። ለወሳኝ ተጫዋቾቻቸው ለ5 ለ6 ተጫዋቾቻቸው ረፍት ሊሰጡበት የሚችለው ጨዋታ ነው የዊጋኑ ጨዋታ። ስለዚህ እዚህ ጨዋታ ላይ አቅማቸውን አሟጠው መጠቀም እንደሚኖርባቸው መናገር ይቻላልና አሪፍ ፍልሚያ እንመለከታለን። አድማጭ ተመልካቾቻችን ብሬንፎርድ ጋር አርሰናል በቀጥታ ስርጭት ምሽት ወደ እናንተ የምናደርሰው ጨዋታ ይሆናል።